ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ታደርጋላችሁ ለበርካታ እግር ኳስ አድማጮች እንዲደርስ ያስችላልና ላይክ እንድታደርጉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ ፕሮግራም የሚለቀቁ በዚህ ቻናል የሚለቀቁ ፕሮግራሞች በቀጥታ እንዲደርሳችሁ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን እስቲ ሰሞነኛውን የኤንዞ ማሬስካ ቼልሲ ምን አይነት አቋም ላይ ነው የሚገኘው? በተለይ አሰልጣኙ ጫና ውስጥ ገብተዋል ወይ? ይህን ጉዳይ እስቲ እንጠይቃለን። ምክንያቱም ትናንትና ስካይ ስፖርት ላይ ያደመጥናቸው አንዳንድ ነጥቦች አሉ። የተንታኞች የግል እይታ አለ። በቀጣይ ከፖተር ከሌሎች አሰልጣኞች ከሩበን አሞሪም ከሌሎች አሰልጣኞች ጫናቸው እየበረታ የሚመጣው አሰልጣኝ ኤንዞ ማሬስካ ነው የሚል አንዳንድ ግምቶችን የእግር ኳስ ተንታኞች እያስቀመጡ ነው። ይህን ከምን መነሻ ነው? የመልበሻ ክፍል አለመረጋጋት፣ የአንዳንድ ወጣት ተጫዋቾች ቅሬታና በአሰልጣኙ ያሰለጣጠን ሲስተም ላይ የሚመለከቷቸውን ጉዳይ ወደ ሶሻል ሚዲያ ማንጸባረቅ። ይሄ እንግዲህ ቡድኑ ውስጥ ያለውን አለመረጋጋት ወይም የተወሰኑ ጨዋታዎች ላይ ውጤት ሲታጣ አንዳንድ በውጤት የታፈኑ ጉዳዮች ይፈነዳሉ እና ከዚህ ቀደም ብሎ አንድ ያው የቼልሲ አድማጫችን በባየር ሙኒክ እና ቼልሲ ድረ ጨዋታ ፕሮግራም በሰራንበት ወቅት ያነሳልን ጥያቄ ነበር። በየትኛው መንገድ ነው ከቼልሲ ባየር ሙኒክ ተሽሎ ጨዋታውን ያሸነፈበት መንገድ? በሁሉም ሚዲያ እኔ የዩቲዩብ አድማጭ ነኝ፣ ይሄን እናንተ ቻናል ላይ ነው ይሄን አስተያየት ያደመጥኩት የሚል አስተያየት ጥቆማ አስቀምጦልን ነበር በኮሜንት መስጫና ምናልባት ይህን ፕሮግራም እያደመጠ ከሆነ ለዛም አድማጭ እንግዲህ ውድ ለተከበረ አድማጫችን አንዳንድ ነጥቦች በዚህ ፕሮግራም ስለምናነሳ አጠቃላይ የተነሳውንም ጥያቄ ከያዝነው ሀሳብ ጋር አያይዘን ስለምንመልስ ውድ አድማጫችን ይህን ፕሮግራም እንደምታደምጥ ተስፋ አደርጋለሁ። ነገር ግን የኤንዞ ማሬስካ ቼልሲ ያለፉትን ተከታታይ ጨዋታዎች ከካራቦ ካፕ ቀደም ብሎ ያሉትን ከብሬንፎርድ ከባየር ሙኒክ ተከታታይ ጨዋታዎች ላይ ያስመዘገበው ውጤትና በኦልትራፎርድ ሽንፈት ብቻ ሳይሆን ለሽንፈቱ አንዳንድ የአሰልጣኙ ውሳኔ ደግሞ ተገቢነት አልነበረውም የሚሉ አስተያየቶች እየተሰነዘሩ የተጫዋቾች ለውጥ ላይ። ምክንያቱም ቼልሲ በጊዜ ጎደሎ ሆነ እንጂ ሁለተኛ 45 ሁለቱም ክለቦች በእኩል 10 ተጫዋች መጀመራቸው የጨዋታውን ባላንስ እኩል ፉክክር እንዲኖረው ያስችል ነበርና የጨዋታ ፕላናቸውን በራሳቸው መንገድ ኤንዞ ማሬስካ አበላሽተውታል የሚሉ ተቺዎች አሉ። እነዚህ ነጥቦች በአጠቃላይ አሰልጣኙ ምናልባት በደም ያለፉትን ጊዜያት የቼልሲ ደጋፊዎች ታስተውላላችሁ፣ ትመለከታላችሁ። ምክንያቱም ከምትሰጡት አስተያየት ለቡድናችሁ ያላችሁ መረጃና ቅርበት በደንብ ስለሚያሳይ አሰልጣኝ ኤንዞ ማሬስካ ግን ጋዜጣዊ መግለጫ ሲሰጡ በደንብ ላስተዋል ክለቡ ውጤትን እያጣ እሳቸው ሚዲያ ላይ ቀርበው ስላጡበት ውጤት ክለቡ ስላለው መነሳሳትና የቁጭት ስሜት ሳይሆን ነገሮችን በጣም ቀለል ባለ ሁኔታና እዛ ጋር ለጥያቄዎች ይሄ የሚያዋጣ ወይም ለሚሰማው ወይም ጥያቄው ላቀረበው ሪፖርተር ተገቢ ያልሆነ ይሄ ያልተዋጠ ምላሽ በመስጠት ነው የሚያልፉት እና የሚነሳባቸውን ጫናና አንዳንድ ትላልቅ ጥያቄዎችን ሸፋፍነው የሆነ በጉዳዩ ላይ የዛን ያክል ትኩረት መሰጠት የለበትም በሚል አመለካከት ጥለውት ያልፋሉ እና ተጫዋቾች ማኔጅ የሚያደርጉበት መንገድ ከሰሞኑ እንግዲህ በሶሻል ሚዲያ በደንብ ተመልክታችኋል ብዬ አስባለሁ።
ቼልሲ የክለቡን ውድ ደሞዝ ተከፋይ በስብስብ ውስጥ እንኳን የስኳዱ የውድድር አመቱ ሙሉ ስኳድ በተነሳበት የፎቶ ምስል ላይ እንኳን አላካተተም ራሂም ስተርሊንግን። እና ይሄ ጉዳይ ምናልባት ደግሞ በእንግሊዛውያን ተጫዋች በኩል አንዳንድ ቅሬታዎችን በተለያየ መንገድ ታክቲካሊም ቅሬታ አለ። እንዲህ አይነት ደግሞ ማኔጅመንት ደግሞ የሌሎች ተጫዋቾች የኔስ ቀጣይ ጣፈንታ በእንዲህ መልኩ ነው ወይ በአሰልጣኙ ትሪት የምደረገው የሚል ጥያቄ ያስነሳ ነው የሚገኘው። አሁን ከሰሞኑን በቀጥታ ለቼልሲ አንድ ቅርብ እንደሆነ የሚነገርለት ግን በብዛት ስለ ቼልሲ ዲቴል ዝርዝር ጉዳዮችን ባያወጣም ግን ለቼልሲ ቅርበት እንዳለው የሚነገርለት አንድ የቼልሲ ኒውስ ስለሚጽፍ ዘጋቢ እንደሚለው ከሆነ ኮል ፓልመርና ኤንዞ ማሬስካ መካከል ያለው ግንኙነት አሁን ላይ መሻከሩን ማላቸው ክፍተት መፈጠሩን በተለይ ኮል ፓልመር በአሰልጣኙ አሮጋንት አልቲቲዩድ በጣም ቅሬታ እንዳለው ይሄ እብሪተኝነት ይስተዋልባቸዋል ብሎ እንደሚያምንና ለአንዳንድ የቡድኑ ጓደኞች ይሄን ጉዳይ መንገሩን እየተዘገበ ነው። አሁን ጉዳዩ ከቀን ወደ ቀን መረጃው ከፍ እያለ መጥቷል። ይሄ ትችት፣ ይሄ ቅሬታ ይሄን ጉዳይ ደግሞ እንዲያስነሳ ምክንያት ሆኖ አሰልጣኙ የሚወስኑት የሜዳ ውስጥ ውሳኔና ከሜዳ ውጪ ተጫዋቾችን ለየጨዋታው የሚያዘጋጁበት ታክቲካዊ መንገድ እና እነዛን ተጫዋቾች ትሪት የሚያደርጉበት ለምሳሌ ስኮት ዊሊክ ይባላል። የዘ ታይምስ ሪፖርተር ነው። አልፎ አልፎ ስለ ቼልሲ፣ ስለ ለንደን ክለቦች፣ ስለ ቶትናም፣ ስለ አርሴናል፣ ፉላም የተለያዩ ክለቦች የሚጽፍ ነው። የሱን ሪፖርት ከትናንት በስቲያ ይዞ የወጣው በኤንዞ ማሬስካ ዙሪያ ብትመለከቱ ሰብስክሪፕሽን አለው፣ የተወሰኑ ሳንቲሞችን ይጠይቃል። ያንን ክፍያ ፈጽማችሁ ብትመለከቱ ዘ ታይምስ ላይ አንድ የተመለከትኩት ጉዳይ አሰልጣኝ ኤንዞ ማሬስካ ለምሳሌ የጨዋታው ክብደት፣ የጨዋታው ይዘት፣ የጨዋታው እንቅስቃሴ የሚፈልጋቸውን ተጫዋቾች ከመጠቀም ይልቅ አሰልጣኙ ክለቡ ውጤት በሚፈልግበት ወቅት ወይም በዚህ ጨዋታ ይሄን ተጫዋች ይሄን ቅያሪ ቢያደርግ ክለቡ ከዚህ ጨዋታ ይሄን ያክል ነጥብ ወይም ውጤት የመቀየር አቅሙ ከፍ ይላል ተብሎ የሚታመንባቸውን ተጫዋቾች ወደ ሜዳ ከማስገባት ይልቅ ባላቸው አማራጭ የሚጠቀሙት ሌላ ወይም በዚህ ጨዋታ አንድ ኳሊቲ ያለው አንድ የቼልሲን የሚያክል ግዙፍ ትልቅ ክለብ የሚያሰለጥን አሰልጣኝ ሊጠቀመው ማይችለውን ወይም አራተኛ አምስተኛ ኦፕሽን አማራጭ ከጠፋ ከታጣ ሊጠቀምባቸው የሚችላቸውን ተጫዋቾች ይጠቀማሉ። አሁን ቅሬታው እንደዚህ አይነት ለምሳሌ ይሄ ጥያቄ መነሳት የጀመረው በሊከን ጨዋታ ግብ ያስቆጠር እንጂ ታይሪክ ጆርጅ ከማንቸስተር ዩናይትድ ጋር ትራፎርድ ላይ መግባት አለበት ወይ? ኤንዞ ማሬስካ በዛ ስፍራ ከዚህ ወጣት ተጫዋች ወደ ፉላም የሚያደርገው ዝውውር ፌል ያደረገበት የኒኮላስ ጃክሰን አለመመለስ የሊያም ዴላፕ ጉዳት ተስፋ የሰጠው ወጣት ተጫዋች እንጂ የክለቡ የሳቸው ፕላን አልነበረም። ከፕላናቸው ውጪ ነበር። ከፕላናቸው ውጪ ለሆነ ተጫዋች አድቫንቴጅ እየሰጡ ከሱ በተሻለ በሊጉ ፐርፎርም ያደርጋሉ ተብሎ የታመነባቸውን ተጫዋቾች ግን ቀይሮ ማስገባት ፍቃደኛ አይደሉም። ይሄ አሰልጣኙ ከፍተኛ ይሄ አሮጋንትነት ይስተዋላል ታክቲካል ዲሲፕሊን ላይ እና አንዳንዴ በትላልቅ ጨዋታዎች ኤክስፐሪመንትን ሳይሆን ክለቡ በዛን ሰዓት የሚያስፈልገውን ውጤት ላይ አለማተኮር አሰልጣኙ ላይ የተስተዋለ ነው። ከሰሞኑ እንደምታስታውሱት አንድሬ ሳንቶስ ከማንቸስተር ዩናይትድ ጋር ተቀይሮ ገብቶ ባሳየው እንቅስቃሴ ከፍተኛ ሙገሳ እያገኘ ነው። ይሄ ተጫዋች ምን ያክል ፐርፎርም እንደሚያደርግ ሜዳ ውስጥ ያለውን አቅም እያሳየ ነው። አንዳንድ ቅሬታዎች ደግሞ ለቼልሲ ቅርብ ነን የሚሉ በቼልሲ ደጋፊዎች የሚስተጋቡ የሶሻል ሚዲያ ትላልቅ የኤክስ አካውንቶች ላይ ስንመለከት ኤንዞ ማሬስካ ተደጋጋሚ ለኤንዞ ፈርናንዴስ እድል እየሰጡ ይሄ ተጫዋች ግን እስካሁን ድረስ ደቂቃ የሚያገኝበት መንገድ ወይም ስትራቴጂ በጨዋታው ላይ ተጫዋቹ ገብቶ ውጤት መቀየር ወይም ውጤት ማስጠበቅ ላይ ቀጥተኛ ተሳትፎ በሚያደርግባቸው ጨዋታዎች ደቂቃ ያገኝ
የዛ ተጫዋች መግባት ግን በውጤቱ ላይ ምንም አይነት ተጽዕኖ እንደማይፈጥር እየታወቀ ይሄን ተጫዋች ይጠቀሙበታል። አሁን አሰልጣኙ ከደጋፊው ፊሊንግና ሜዳ ውስጥ ከሚስተዋለው ክፍተት ጋር ሳይሆን የሚጓዙት በራሳቸው የታክቲካል ዲሲፕሊን ነው። ይሄ ጉዳይ ደግሞ ሊጣጣም አልቻለም ከሚመዘገበው ውጤት ጋር። ይሄ ጉዳይ ደግሞ በተቃራኒው ወደ ጫነ። ትናንት ምሽት አድምጣችሁ ከሆነ ፖል ሞሪሰን አሁን ላይ ለኔ ቀጥተኛ ፊሊንግ እየተሰማኝ ያለው ፊሊንግ የኤንዞ ማሬስካ ስራ ላይ ነው። ፕሬሸሩ ከፍ ያላለው ይላል። ሌሎች ክለቦች ካሉባቸው ጫናዎች አንፃር የቼልሲ ጫና አልተስተዋልም። በተለይ አሰልጣኙ ቼልሲ ቤት በመጀመሪያ ዓመታቸው 4ኛ ደረጃን ይዘው አጠናቀቁ። ቼልሲ ወደ ዩኤፋ ቻምፒየንስ ሊግ እግር ኳስ መለሱ። ኮንፈረንስ ሊግ አገኙ። የክለብ ወርልድ ካፕ ማሳካቻሉ። ስለዚህ እነዚህ ጉዳዮች ጫናን ከቨር የሚያደርጉበት ጥሩ ቀደም ብሎ ያዘጋጇቸው መሳሪያዎች ናቸው። እነሱን ከጫና የሚያስወጡ ለዛ ፕሬስ ኮንፈረንስ ላይ የሚሰጡት አስተያየት ችልተኝነት የተሞላው አይነት አስተያየት የሚሰጡት ከዚህ መነሻ ነው ይላል ፖል ሞሪሰን ነው የቀድሞ አርሰናል ተጫዋች። ስኮት ፓርከር ደግሞ ላይቭ ገብቶ የቀድሞ ቼልሲ ተጫዋች ለቶትናምም የተጫወተው የዌስትሃም አማካይ ነበረ፣ ለሶስቱ የለንደን ክለቦች የተጫወተው እሱ ደግሞ እንደምታውቁት የበርንሊ አሰልጣኝ ነው። ተጋባዥ እንግዳ ነበር። ይሄ የምሽት ዲስከሽን አላችሁ ሰፊ በስካይ ስፖርት እና በዋናው ስካይ ስፖርት ቻናል መመልከት ትችላላችሁ። በዩቲዩብ ቻናል ላይም እንዲሁም በሌሎች አማራጮች እና ስኮት ፓርከር የሚያነሳው ደግሞ የራሱ እይታ አለ። የበርንሊ አሰልጣኙ ተጋባዥ እንግዳ ነው። ነገር ግን ፓርከር የተመለከተው አሰልጣኙ የቼልሲን ያምነውን ውጤት በተሻለ ሁኔታ ይዞ ለማጠናቀቅ ካምነው ዘንድሮ ዲፌንሲቭ አክሽናቸው ላይ አተኩረዋል። ይሄን ዲፌንሲቭ አክሽን ሲያተኩሩ በተከላካዩ ስፍራ ደግሞ ፍጹም አለመረጋጋት እንዲፈጠር ያደረገው የሌቪ ኮልዌል ጉዳት ነው። ስለዚህ ኮልዌል ሲጎዳ ተከላካዩ ክፍል አማራጩ ጠበበ። ኮንሲስተንሲ ሊስተዋል አልቻለም። የሚጣመሩ ተጫዋቾች ከጨዋታ ጨዋታ በአንዱ ጨዋታ ጥሩ ከሆነ በቀጣዩ ጨዋታ አንደኛው ተጫዋች ወይ በብቃት ወይ በፊትነስ ምክንያት ቀጥተኛ ተሳትፎ ይቀንሳል። በዚህ ኮንሲስተንሲ ማጣት ውስጥ ደግሞ ቡድኑ ውጤት የማያገኝ ከሆነ ኮንሲስተንሲ ማጣት ላይ ውጤት ማጣት ሲደመር ደግሞ ሌላ ጫና አሰልጣኙ ላይ ይፈጥራል የሚል የራሱን እይታ አስቀምጧል። ይሄ ሊያስማማ ይችላል። ግን አሰልጣኙ ያምኑ አይነት ታክቲካል ፍሌክሲቢሊቲ ላይ ያምኑ አይነት አጀማመር ያምኑ አይነት ንቃት የቼልሲ የነበረበትን የመጀመሪያ ዙር ጨዋታ እናስታውሳለን። የፓልመር ግብ ላይ ያለው ተሳትፎ፣ የስኳዱን ጥራት የሚጠቀሙበት በተለይ ባላንስ ኦፍ ዘ ጌም የቼልሲ አምና አስደናቂ ነበር። እነዚህ ሁሉ ብቃቶች ታዲያ በቼልሲ በኩል ዘንድሮ ወዴት ሄዱ? አጀማመሩን በጎ ነበር። ክለቡ አነስተኛ ግብ ነው የሚያስተናግደው። ካምናው የተሻሻለ ነጥብ ብለን ያነሳ ነው። በተቃራኒው ግቦችን ያስቆጥራል። በየትኛውም ደቂቃ አሁን ግብ የሚያስቆጥር ቡድን ነው ቼልሲ። ግን ያለፉትን 3 ጨዋታዎች በሊንከን እንኳን ቼልሲ የተመራበት መንገድ ለምሳሌ በመጀመሪያ 45 የመልበሻ ክፍል የነበረው ውጥረት ቀላል የሚባል አይደለም። ማሬስካ በጣም ድምጻቸው ከፍ ብሎ በጣም ቁጣ በተሞላ ሁኔታ የቼልሲ ተጫዋቾች ላይ ሲጮሁ ነበር ሜዳ ውስጥ የነበሩ። ከረፍት በኋላ በታይሪስ ጆርጅ እና በቤኖኖቲ ግብ ውጤቱን ቀይሮ 2-1 አሸነፉ። ግን ከቼልሲ ስታንዳርድ አንፃር ሊንከን ለ45 ደቂቃ ቼልሲ ላይ ጫና መፍጠር አለበት ወይ ነው። አሁን አሰልጣኙ ላይ ከዛም ከዚህም ጫናዎች እየተነሱ ነው ጥያቄዎች። ነገር ግን አሰልጣኙ በቂ ምላሽ ለነዚህ ጥያቄዎች የሚሰጡበት አንድ የራሳቸው የሆነ ትልቅ የስኬት የውድድር ዓመት ያሳልፉበታል። ነገር ግን የፕሪሚየር ሊግ እግር ኳስ በሚያስገርም ሁኔታ ስላለፈው ስኬት የትኛውም ጉዳይ በዘንድሮ የውድድር ዓመት መመዘኛ ሊሆን አይችልም። ክለቡ ውጤት ካጣ ይሄ ኢንዱስትሪ ትዕግስት የሚባል የለውም። በተለይ የቼልሲ አይነት ቡድን ትዕግስት አልባ ነው። ከዚህ በፊት የደጋፊውን ፍላጎት የሚያረኩት አብራሞቪች አንደኛ ጉዳይ ምንድነው? ውሳኔ ነው። ከ10 ጨዋታ በላይ ከ8 ጨዋታ በላይ አሰልጣኙን አይታገሱ። ለምን? የክለቡ ውጤት አንደኛ ኮሜርሻል ገቢ ላይ ከፍተኛ ተጽዕኖ አለው። ሁለተኛ ደግሞ
ደጋፊው የሚገባው ማግኘት አለበት ብሎ ያምናል። ስለዚህ እግር ኳስ ሂደት ነው፣ ትዕግስት ያስፈልጋል፣ እሱ ግዴታ ነው። ነገር ግን አንዳንድ ጉዳዮች ከትዕግስትም ከሂደትም በላይ ይሆናል። አሁን ማሬስካ የሚሰጡትን ማስተያየት ሜዳ ላይ የሚተገበረውም ታክቲክ ወደ አሰልጣኙ ግትርነትና ያምናው አይነት ፍሌክሲብል ተለዋዋጭ ብዙ ሂደቶችን ከሚሞክረው ቡድን ይልቅ በቃ እኔ ነኝ ትክክል፣ ተገቢውን ውሳኔ ስልጣኑ ማኔጅ ማድረጉም ኃላፊነት ተሰጥቶኛል፣ እኔ በመከተለው መንገድ ነው ይሄ ቡድን ውጤትና ነጥብ ያመጣው የሚል ግትርነት ወይም ያምናውን አይነት ተለዋዋጭና አማራጩ ሰፊ የሆነውን ታክቲክ ከመሞከር ይልቅ በቀጥታ ይሄን ጨዋታ ላይ በዚህ የጨዋታ መንገድ አሸንፋለሁ ብሎ ካመኑ ያንን መንገድ ብቻ ለመተግበር በግትርነት ይዞ መቀጠል። እነዚህ ጉዳዮች በነገራችን ላይ በተጠናቀቀ ውድድር ዓመት ይስተዋል ነበር። ግን ፈጣን ምላሽ ሲሰጡ ፈጣን ለውጥ ቼልሲ ላይ እናስተውላለን። አንዳንዴ ደግሞ የተጋጣሚው አይነት ካራክተሩን ለመድገም አላመች ሲል ነጥብ ይጥላል። ነገር ግን እድገቶች መሻሻሎች ይሳሉ ነበር። ዘንድሮ ግን ቼልሲ ቤት የጅማሬውን ያክል አይደለም ሰሞነኛው ብቃት። ቀጣይ ጨዋታዎች ደግሞ ለቼልሲ ለምሳሌ ቀጣይ ወደ 10 ጨዋታ አካባቢ ብንመለከት በጣም ለኤንዞ ማሬስካ ከባድ ፈተና ነው ከፊት ለፊታቸው ያለው። ከፊት ለፊታቸው በጣም ከባድ ፈተና። ለምሳሌ ቅዳሜ ቼልሲ በሜዳው ብራይተን ያስተናግዳል። ከዛን ማክሰኞ ምሽት ከቤኔፊካ ጋር፣ ከዛም በኋላ የሊጉን ሻምፒዮን ሊቨርፑል ቅዳሜ በቀጣይ ሳምንት፣ ከዛም በኋላ ወደ ኖቲንግሃም ፎረስት ስቴዲየም ይጓዛል። ከዛ በመቀጠል በሜዳው ከአያክስ ጋር ይጫወታል። ከዛን ከሰንደርላንድ ጋር፣ ከዛም በኋላ በቀጥታ ወደ ለንደን ደርቢ ወደ ዋይት ሃርት ሌን ይጓዛል። ከዛም ወደ ካርባክ አዘርባይጃን፣ ከዛም በኋላ ሲመለስ ወልቭስ፣ በርንሌ፣ ባርሳ፣ አርሴናል፣ ሊድስ፣ በርንማውዝ፣ አትላንታና ኤቨርተን፣ ኒውካስል፣ አስቶን ቪላ። እነዚህ ፈተናዎች ለኤንዞ ማሬስካ ቀላል የሚባል አይደሉም ከፊት ለፊታቸው የሚጠብቃቸውና እነዚህን ጫና ደግሞ ለመቋቋም መጀመሪያ የተፈጠረውን ጫና ማረጋጋት፣ ማስከን፣ የቡድኑን ባላንስ በደንብ አግባቡ መጠበቅ፣ በተለይ ውጤት እየታጣ እነዚህ ጥያቄዎች ከበስተጀርባ ባክሩም ስታፍ ጥያቄዎች ካሉ እንዲሁም ተጫዋቾች በታክቲክ በኩል ደስተኛ አለመሆን እንዴት ነው ፓልመር በግልጽ እዚህ ጋር ለመናገር የእሳቸው ልጅ ነው። ማሬስካ ነው ያሳደጉት በማንቸስተር ሲቲ፣ በደንብ ያውቁታል። እንዴት መጠቀም እንዳለባቸውም በደንብ ጠንቅቀው ያውቃሉ። ሮሜዮ ላቪያን ያውቃሉ፣ ጂሚ ጊተንን፣ ቶሲን አድረባዮን፣ ሌም ዴላፕ፣ እነዚህ ሁሉ በሳቸው አማካኝነት ማንቸስተር ሲቲ ቤት በአስደናቂ ሁኔታ ያደጉ ናቸው። ጄደን ሳንቾን ጨምሮ እነ ፊል ፎደን አስደናቂ የማንቸስተር ሲቲ ትውልድ በነገራችን ላይ በአሰልጣኝ ኤንዞ ማሬስካ ውስጥ ነው ያደጉት። ኤሊት ፉትቦል ዴቨሎፕመንት ኃላፊነት ወስደው በሲቲ ቤት በሚሰሩበት ወቅት ጋርዲዮላ ከሚያደንቋቸው ትልቁ ኤንዞ ማሬስካ ኳሊቲ ምንድነው? እኚህ ጣሊያናዊ አሰልጣኝ ተጫዋቾች ገና በልጅነታቸው ያላቸውን እምቅ አቅም መለየት ይችላሉ፣ ወይም የነዚህን ተጫዋች ቀጣይ ፊውቸር በደንብ ማስተካከል ይችላሉ፣ መልክ ማስያዝ ይችላሉ፣ ለተሻለ እድገት ማብቃት ይችላሉ። አሁን ስቲዋርት ላውረን ስቲዋርትና አንደኛው ስፖርቲንግ ዳይሬክተር ፖል ዊኒስተርሊ ካመኗቸው ወይም በኤንዞ ማሬስካ ፕሮጀክት ላይ ተስፋ ከጣሉባቸው ምክንያቶችና በወጣት ተጫዋቾች ቡድን ለመገንባት የታቀደው ዋነኛው ጉዳይ እና ኤንዞ ማሬስካን ተመራጭ ያደረጉት የወጣት ተጫዋቾች እድገትና አቅምን አውጥቶ መጠቀም መቻላቸው። ግን ይሄ ጉዳይ በዘንድሮ ውድድር ዓመት አሰልጣኙ ላይ ጥያቄ እያስነሳ የመጣ ይመስላል። አሁን ቀጣይ ጫና በሊጉ አሁን ላይ ፖተር ጫና አለባቸው፣ አሞሪም ከፍተኛ ጫና አለባቸው፣ አንጅን ፖስቱኮግሉ፣ ፔሬራ የወልቭሱ አሰልጣኝ፣ የተለያዩ አሰልጣኞች በጎ አጀማመር ያላደረጉ ጫና አለባቸው። ነገር ግን የማሬስካ ጫና የሚመጣው የሚለው አንዳንድ ሪፖርተሮች ቀለል ብሎ ወይም ጫናው ለከባድ ጨዋታ መደራረብ ሳይሆን ሊቀጥል የሚችል ጫና ነው። ውስጣዊ መረጋጋት በቼልሲ ቤት እየተስተዋለ አይደለም። አሰልጣኙ ማን ማኔጅመንትና ጌም ማኔጅመንት ላይ
ግትርነት እየተስተዋለ ነው ወይም ትሪት የሚያደርጉበት መንገድ ካራክተሩ ተገቢ አይደለም እንዳምነው ስፕሪትን ክሬት እያደረጉ አይደለም ነው። ስለዚህ ይሄ ጉዳይ ደግሞ ለከፍተኛ ጫና እንደሚዳርጋቸው ግልጽ ነው። ይሄ ጉዳይ ግን እድገት እያገኘ መጥቷል ከቀን ወደ ቀን በምንመለከታቸው መረጃዎች። ታዲያ ኤንዞ ማሬስካ ቀጣይ በቼልሲ ጫና የሚገቡ አሰልጣኝ ይሆናሉ ወይ? ከቅዳሜ ጀምሮ ወይስ ብራይተንን በማሸነፍ ይሄ የሚፈጠረውን የሚዲያን ሁካታ ወደ ዳር በመተው የቡድን ውጤት ያስቀጥላሉ? አብረን በጋራ የምንመለከተው ጉዳይ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ ድጋፋችሁን በሱፐር ስቲከር፣ በሱፐር ታንክስ፣ በሱፐር ቻት ለዚህ ቻናል እንድታበረክቱ በአክብሮት እየጋበዝን በ3 ፕሮግራም ዕለተ ዓርብን ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።